ሰላም ሰሞኑ ስለ ፖሊሶች እያወራኋችሁ ነበር። አውሮፓ ፖሊሶች። ዛሬ የምነግራችሁ ስለ እንግሊዝ ፖሊሶች ነው። የእንግሊዝ ፖሊሶች የፖሊስ የውሃ ልክ ናቸው። ፖሊስ ስለሆንኩ ስለ ፖሊስ ስራ በደንብ አውቃለሁ። ብዙ ሀገር የሰባት ሀገር ፖሊሶችን ገምግሜያለሁ፣ አይቻለሁ። ሰባት ሀገር ውስጥ በወፍ በረር ኖሬያለሁ፣ አይቻለሁ። በአውሮፓ ውስጥ የእንግሊዝ ፖሊሶች ይለያሉ። እንግሊዝ ለመጀመሪያ ጊዜ የሄድኩት በ2016 ነው በፈረንጆች አቆጣጠር። ከዛ በኋላ እንደገና ተመለስኩኝ ወደ ጣሊያን፣ ወደ ኢትዮጵያ ሄድኩና ከእንደገና ተመልሼ በ2018 ጀምሮ እስካሁን ከእንግሊዝ ውስጥ ነው የኖርኩት። የሚገርመኝ እንደሆነ ታውቃላችሁ፣ በእነዚህ ባለፉት 10 ዓመታት ይሆናል 2026 ስለሆነ አንድም ቀን ፖሊስ መንገድ ላይ አስቆሞኝ አያውቅም። አንዳንድ ሀገሮች በመጀመሪያ ቀን ነው ያስቆሙኝ። ስለ ስፔን ፖሊሶች ወደፊት አወራቸዋለሁ። የእንግሊዝ ፖሊስ አይደለም ሊያስቆምህ፣ መንገድ ላይ ስትሄድ ወደ አንተ አያይም። የማያይህ መስሎ ነው የሚያይህ እንጂ አያተኩርብህም። በመኪናም ይሂድ በእግሩም ይሂድ ፖሊስ አንተ ላይ ትኩረት አድርጎ አያይህም። እንድትሳቀቅ ፖሊስ ስታይ እንድትፈራ አያረግህም። በየመንገዱ ፖሊሶች በአመት አንድ ጊዜ እየወጡ ለአንድ ወር ፖሊስ መሆን ትፈልጋለህ ወይ? የፖሊስ ልብስ ለብሰ ፎቶ መነሳት ትፈልጋለህ ወይ? ችግር የሆነ ነገር ቢፈጠር ለፖሊስ ትጠቁማለህ ወይ ብሎ ስለ ኮሚኒቲ ፖሊሲንግ ያስተምራሉ። ልብሳቸውን ለብሰ ፎቶ እንድትነሳ እድል ይሰጠዋል። ስልካቸውን ሁሉን አደረጃጀታቸውን ያሳዩዋል። ፖሊስ በህዝብ መታመን አለበት። እኔ አሁን ለእንግሊዝ ፖሊስ የፈለገውን ወንጀል ባይ ለመናገር አምነዋለሁ። ምክንያቱም በሳይንሱ ነው የሚሰራው። ነገር ግን ካለ የሆነ ነገር አለ ማለት ወንጀል የሰራ ሰው ከሆንክ በፍጹም አታመልጥምም፣ አይለቅህም። ፍርድህን ሳትቀበል አይለቅህም። እስር ቤት ውስጥ ያሉ ፕሮሰሶችን ማለፍ መቻል አለበት። ፍርድ ብቻ አይደለም፣ መታረምህ መረጋገጥ አለበት። እዛ ውስጥ የምታሳያቸው ባህሪዎች እስር ቤት እድሜ ልክ ሊያቆይ ሁሉ ይችላል። ሳታጠፋ ግን የሚናገር ሰው የለም። እኔ እሷን ነው የምወዳት። ሳላጠፋ ማንም አይንካኝ። ካጠፋው ለምን ጦሮጦስ አይከቱኝም? ለምን አቃጥሎኝ አመዴን ብትን አያረጉትም? ወንጀል እስከሰራው ድረስ ግን ራሴን ጠብቄ በክብር እየኖርኩኝ ሰርቼ ራሴን እያስተዳደርኩ በሰላም እየወጣሁ እየገባሁ ግን ፖሊስ ጫና የሚፈጥርብኝ ከሆነ በሳጫለሁ። የፖሊስ ሙያም አይደለም ሳይንስም አይደለም። ካጠፋህና ተጨባጭ ወንጀል ካለ ግን ቅጣትህን ጨርሰህ ተምረህ ታርመህ ነው መውጣት ያለብህ። ለዚህ ነው የእንግሊዝ ፖሊሶች የምወዳቸው። አይዙህም፣ አያስፈራሩህም፣ አያሸማቅቁህም። በሆነ ነገር ከያዙ ግን አይለቁም። ለማንኛውም ሀገር ፖሊስ እንደዛ ነው መሆን ያለበት። ሰው ፖሊስና ህዝብ የሚያገናኘው ህዝቡ ወንጀል ከሰራ ብቻ ነው። ፖሊስ ወንጀል መከላከል ከተፈጸመም ደግሞ መመርመር ነው አይደል ስራው፣ ወይም ትራፊክን መቆጣጠር ነው አይደል? እነዛን ነገሮች አንተ ካልጣስክ ሙሉ መብት እንዳለ አውቀ ደረትን ነፍተህ እንድትኖር እድል መስጠት አለባቸው። ለዚህ ነው የእንግሊዝ ፖሊሶች የሚያስደምሙ። ካላጠፋ ከየትምና በመሰረቱ እንግሊዝ ሀገር ከየት ሀገር መጣህ ተብሎ አይጠየቅም። እንግሊዞች የት ሀገር ሰው ነህ ብለው ሲጠይቁ እኔ አልሰማሁም። አንድ ሰው ሰምቻለሁ ብሎ ከዚህ በፊት ኮሜንት አድርጎልኛል። እኔ አልሰማሁም። ባለፉት 8 በተከታታይ በኖርኳቸው ጊዜያት የስራ ባልደረቦች አሉኝ፣ በጣም ማወቃቸው ሰዎች አሉ። አንዳንዴ ሻይ አብራቸው መጠጣው ውጭ የምንገናኝ ሰዎች አሉ። እኔ ካልነገርኳቸው በስተቀር የት ሀገር ሰው እንደሆንኩ አይጠይቁም። የት ሀገር ሰው እንደሆንኩ መጠየቅ እንደ ዘረኝነት ነው የሚቆጠረው። በቃ ሀገርህ ነው፣ እዚህ እየኖርክ ከሆነ እንደ ሀገርህ ነው ተብሎ ነው የሚታሰበው። እና የእንግሊዝ ፖሊሶችን አከብራለሁ፣ የምር አከብራለሁ። ከምር ስራቸውን እየሰሩ ሰላማዊ በሆኑ ጊዜ አይገላምጡህም፣ አይኮሳተሩብህም። በውስጣቸው ያለውን ስሜት አናውቅም፣ ለአንተ ግን አያሳዩህም። ያችን ነገር ወዳታለሁ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ጊዜ